ኢደን ከዚያ አኳያ አንተ ከማን ጋር መቀማመጥ እንዳለብህ ከማን ጋር መዋል እንዳለብህ ከማን ጋር እየዋልክ እንደሆነ ሁሌ ራስህን መጠየቅ አለብህ ለምን ከብዙ ሰዎች ጋር መዋል ስታበዛ ቀልብህን እያበላሸ ስለምትሄን ለዚህ እኮ ነው አላህ Subhanahu Wa Ta'ala እነዛ ሰዎች የውመል ቂያማ ከስራዎቻቸው ጋር ሲገናኙ ቁጭት የማይጠቅምበት ሰዓት ላይ ይቆጫል ምን ነው ይሄን ነገር ባደረኩኝ ይላል ምን ነው ከእንደዚህ ነገር በራኩኝ ይላል كما قال جل وعلا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم اتخذ فلانا خليلا لمن لقد أضلني عن الذكر بعد إذ جاءني يعني سويه በዚያ ዱንያ ላይ ያለ ከመጥፎ ጓደኞች ጋር የሚሆን እንደዚህ ብሎ ይናገራል እጆቹን እየበላ በደለኛው ምን ይላል ወይኔ ጉዴ ፈላ ምን ነው መልእክተኛን ብከተል የነሱን መንገድ ብከተል እነሱ ሱሪያ ያሉትን ነገር ብሰራ ብሎ ይቆጫል ምንም የማይጠቅምበት ሰዓት ላይ ወይኔ ጉዴ ፈላ ይላል አከለ የሚባለው ሰውዬ ለምን ጓደኛ አደረኩት ይላል ጓደኛ ባላደርጎ ነበር የሚጠቅመኝ ይላል ግን ይሄ ነገር አይጠቅመው ለምን لقد أضلني عن الذكر بعد إذ جاءني እኔን እኮ ከትክክለኛው መንገድ አወጣኝ ትክክለኛው ነገር ወደኔ ከመጣ በኋላ ይላል ይሄ ደግሞ አይጠቅመው በዛ የውመል ቂያማ ሰው የሰራውን ነገር የሚያገኝበት ቀን ነው እንጂ መልካም ስራ የሚሰራበት ቀን አይደለም ለዚህ ነው ብዙ ጊዜ ተመልከቱ ብዙ ሰዎች የመስጊድ ጀማዓ ነበሩ ከተወሰነ ጊዜ በኋላ ከመስጊድ ሲርቁ ታገኛቸዋል ብዙ ምክንያት ሊኖራቸው ይችላል ግን ከነዛው አንደኛውና ትልቁ ዋነኛው ምክንያት ከመጥፎ ጓደኛ ጋር ስለገጠመን ተመልከቱ ድሮ ቁርአን ከኛ ጋር የሚቀሩ ቁርአን ያፈዙ የነበሩ ጀማዓዎች እኛንም አላህ ተባቱን ይስጠንና ከተወሰነ ጊዜ በኋላ መስጊድ አንደኛው ሰልፍ ላይ የሚሰለፈው የነበረው አካል አንደኛው ጫት ቤት መጀመሪያ ላይ ቀድሞ ከመኪና እንደወረደ ተሰልፎ ይወስዳል ሰው ምሳውን ሊበላ ወደ ቤት ዳቦና ብርቱካን ተሸክሞ ሲሄድ እሱ በዚህኛው በኩል ጫት በዚህኛው በኩል ደግሞ ኮካ ይዞ ይሄዳል ሰው በማታ ቤት ቁጭ ብሎ ከሚስቱ ጋር ሲጫወት ሲያወራ ከናቱ ጋር ሲያወራ እሱ ማታ ቺክና ቺፕስ እየጠበሰ ወደ ሰፈሩ ይሄዳል ማለት ምክንያቱ ስታይ والله ትልቁና ዋነኛው ከመጥፎ ጓደኛ ጋር ስለገጠመ ወደ መስጊድ የሚሰበው ሳይሆን ወደ ሙዚቃ ቤት የሚስበው ወደ ቁማር ቤት የሚስበው ወደ ፑል ቤት የሚስበው ወደ ተለያየ ቦታ የሚስበው ጓደኛ ጋር ስለገጠመ ከዚያ አኳያ ይሄኛው ለዚህ ነው ይሄ ሰውዬ ምን ነው ያናከለ ጓደኛ ባላደረኩኝ ይላል ለዚህ ነው ዓለሞች ናለው አሳሂቡ ሳሂብ ይላል ጓደኛ ማለት አንተን የሚስብህ ነው ወይ ወደ ጥሩ ይስብሃል ወይ ወደ መጥፎ የሚስብህ ይሄ ደግሞ የበለጠ ያንተን ቀልብህን እያበላሸ ነው የሚሄድ ከቁርአን ካራቀ ከመስጊድ ካራቀ ምንም ይደቅም ቀልብ ሙሉ ስለተበላሸብህ ነው ማለት ነው ለዚህ ነው ጌታ አላህ ተዓላ በሌላ ቦታ ላይ በተለይ ጥሩ ጓደኛ መያዝ እንዳለብህና በአላህ መንገድ ላይ የተዋደሩ ሰዎች ትልቅን ጥቅምን ያገኛሉ የውመል ቂያማ በአላህ መንገድ ላይ የተያያዙ ሰዎች ነገር ግን ከነዛ ውጭ ያለው ጓደኝነት ሁሉ የማይጠቅምበት ጊዜ كما قال جل وعلا الأخلاء يومئذ بعضهم لبعض عدو إلا المتقين እነዛ ጓደኛዎች አሉ አይ ጓደኛ አንዱ ለጓደኛው ሁሉም የውመል ቂያማ ጠላት አንዱ ለጠላት ይሆናል አንዱ ለአንዱ ጠላት ይሆናል الأخلاء يومئذ بعضهم لبعض عدو ከፊል ጓደኛው ለጓደኛው የውመል ቂያማ ጠላት ይሆንለታል ይሄ ምን አይነት ጓደኛ ነው መጥፎ ጓደኛ ነው ዛሬ ተጠመክ ይመስላል ዛሬ ያስተካከለክ ይመስላል ወይ በተለያየ ጥቅም ሊይዝ ይችላል ይሄ ሁሉ ግን አይጠቅም ምንም አይጠቅም መልቀያማ ኢላ المتقين الله የሚፈሩ ሰዎች እንጂ አላህ የሚፈራ ሰው ደግሞ አላህ የሚፈራ ጓደኛክ ወደ መስኪን ነው የሚጠራክ ወደ ቁርአን ቦታ ነው የሚጠራክ ወደ ሙሐደራ ቦታ ነው የሚጠራክ ወደ ጥሩ ነገር መልካም ስራ ነው የሚልህ ከመጥፎ ነገር ነው የሚከለክል አላህን የሚፈራ ባሪያ ግን አላህን የማይፈራ ተቅዋው ያነሰ አላህን የማይፈራ ደግሞ
ወይ ጫት ቤት ወይ ቡና ቤት ወይ ኸምር ቤት ወይ ጭፈራ ቤት የማይሆን ቦታ ይስብሃል። ይሄ ደግሞ የበለጠ ቀልብህን የሚያበላሽ ነገር እንደሆነ ስለሆነ ጥንቃቄ ማድረግ አለብህ ማለት ነው። طيب አሁን እኛ ስለ ጓደኛ ስናወራ ከብዙ ሰዎች ጋር መቀላቀል ቀልብ ያበላሻል ብለን እያወራን ይሄ ደግሞ በአጠቃላይ አይደለም። ربما ጥሩ ጓደኞች ወደ ጥሩ ቦታ ሊያዙክ ይችላሉ መልካም ከሆኑ። ለዚህ ነው የሚላለ ሼኹ والضابط النافع في امر خلطتي በጣም ጠቃሚ የሆነ መርሆ ሁሌ መያዝ አለብህ። በምን ጉዳይ ላይ መቀላቀል ሲባል ለምሳሌ ከሰው ጋር ከማን ጋር መዋል አለብህ፣ ከምን አይነት ቦታ መገኘት ያለብህ፣ ምን አይነት ሰዎች ጓደኛ መያዝ አለብህ የሚለውን ነገር ሲያስቀምጥ ምን አለ አዩ خالط الناس في الخير በመልካም ነገር ከሰዎች ጋር መቀላቀል አለበት። ከልጁምዓቲ ወልጀማዓቲ ጁምዓ ሰዓት ለመስገድ ሲል ወይ ጀማዓ መስጊድ መጥቶ ለመስገድ ከነሱ ጋር ከሰዎች ጋር በዚህ ምክንያት መቀላቀል ያለበት። والأعياد والحج وتعلم العلم والجهاد والنصيحة ولمثال عيد ጊዜ ከሰዎች ጋር መሆን አለበት። ሐጅ ቦታ علم ለመማር ጂሃድ ለማድረግ ሰዎችን ለመምከሰተል ከዚሁ ደግሞ ويعتزلهم في الشر والفضول والمباحات መጥፎ ነገር ላይ ካሉ ከነሱ መራቅ አለበት። ወይም ደግሞ አንዳንድ የሚፈቀው ነገር ሆኖ የሚያበዙ ነገር ለምሳሌ መሳቅ መጫወት ችግር የለውም በሸሪዓ ሙባህ የሚፈቀድ ነገር ነው። ግን ሳቅ ሲበዛ ቀጥ ሲበዛ ማፌዝ ሲበዛ ሰዎች ላይ መቀለድ በቁመቱ በውፍረቱ በሀብቱ በልጆቹ በማይሆን ነገር መቀለድ ሲበዛ ከእንደዚህ አይነት ቦታ መራቅ አለበት። ለምን አንተ ቀልብህን እያበላሸ ስለሚሄድ ነው ማለት። ከዚያ አኳያ ይሄም ደግሞ ትልቁ ጉዳይ ስለሆነ መጠንቀቅ አለብን። አለበለዚያ ቀልባችንን እያበላሸን ነው የሚሄደው ማለት።